ይሄው በር ሲከፈቱ በር ተከፈተ። እዛ ጋር ኦባሳንጎ መጣ። እልም መጀመሪያው ላይ ነው ብራዘርን ከቻ አረጉት። የተመቱ አረ ባሌ እንዲያርጎልኝ ምናምን የምትሉ ሴቶች ኑሮን አትኖሩትም። የሆነ ለባሉ ድምቀት የተባለ ኑሮ ነው የምትኖሩት። ለባሉ ድምቀት የተባለ ኑሮ ነው። የማስመሰል ኑሮ ሞቴን እመርጣለሁ። የማስመሰል ኑሮ አልኖርም። ምንም አያደርግልኝም፣ አይጠቅመኝማ። ስፔሻሊ ትዳር ላይ የማስመሰል ላይፍ አይጠቅምም። እና ብዙ ጊዜ አይቼዋለሁ እና በጣም 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 የማየው እነ ጂጂና ሆዴንም አላያችሁ? ያንቺ እኮ ሲሰክሳት ሆዴ ያለ ሜካፕ ነው የምታምሪው፣ እንዲሁ ባይ ኔቸር ነው የምታምሪው ይላት ነበር። የዛሬን አያርገውና በቃ አንቺ ሜካፕ የሚባል አያስፈልግሽም። ራሷ ፊቷን አታምነውም እንኳን ሌላ ሰው። ተው እስቲ ጣቱ እየተጠባ ነበር። የዛሬን አያርገው። ሌላው ዮኒ ማኛ እንደማይዋሽ የቤታዮ ቦይፍሬንድ በሩን በርገድ አድርጎ ሲገባ ማንም ሰው የሰው ቤት ውስጥ ቁልፍ ከሌለው ከፍቶ በሌሊት በሚድናይት ሰው ቤት አይገባም። ኧረ የሆነ ጎረቤት ምናምን ዋቴ ሊደረግ ፈል ኢትስ ኦኬ። አንቺ ከወደድሽው ዝንጀሮ የሚሆን ይላል መጽሐፉ። በርገድ አድርጎ ድምፅ ሳያሰማ መግባቱ ነው። እሱ ምንድን ነው ያሰበው? ላይቭ እንደሆነች ስለሚያውቅ በሩን ቀስ ብሎ ከፍቶ ሰመጥል ያልታየ መስሎታል። ፉቅቅቅ ብላ ልትደብቀው ሞከረች። የተረገመ አበሻ ደግሞ ቀረጸው። እኛም ወደናል። ይሁን ኦባሳንጎ ተመችቶሻል፣ ይመችሽ ይመችሽ። ቤታዩ አትፈሪበት። እኛ ሚስታችን ትታወቃለች፣ ልጆቻችን ይታወቃሉ። የሚያሳፍረን ምንም ነገር የለም። እኔ ከወደድኳት ማንም የፈለገውን ይበል፣ መስሚያዬ ጥጥ ነው። ኦባሳንጎን ዴቪድ ኦባሳንጎ ሰላም ብለናል። ብራዘር አትጥፋ። አንዳንዴ ላይቭ ላይ ከች በልና የኩናማ ወንድማችን እንወዳለን። እኛ ከአንተ ጋር ምንም አይነት ችግር የለብንም። ዴቪድ ኦባሳንጎ ዘኩናማ እንወዳለን። ምንም እኛ ችግር የለብንም። አንተ ምንም ችግር የለብንም። እና እንዲህ ብለን የምንሸማቀቅበት ባል አይስጣችሁ ሴቶች፣ የምትኮሩበት ብረት መዝጊያ የሚባል ባል እንጂ እንዲህ ብለን የምንደበቅበት ባል አይስጣችሁ። ቢቀር ይሻላል። ቢቀርስ ኦባሳንጎ ኩናማ ነው፣ ኤርትራዊ ነው፣ ኩናማ ነው። ግን ያው ለባሉ ድምቀት ወደ ኦባሳንጎ ልከነዋል። ትንሽ አጠቋርቆሩ ከበድ ስለሚል ሄዷል ወደዛ አካባቢ ሄዷል። እኔ ያወጣው ሰነድ እኔ ሰውን ለማሸማቀቅ ብዬ የውሸን ነገር አላወጣ። የዘርም ሆነ የቀለም ችግር የለብንም። ግን የምትሸማቀቁበት ሰው ይዛችሁ እዚህ ቀኑ ሙሉ አታዝጉን።
አታዝጉን። ቪዲዮን አሳየን። እሺ እናንተ የተመታችሁ አሁን ዮኒ ማኛ ተሳደበ ሊሉኝ ነው። ተሳደብ ያለው ነው ያየነውን የመሰከርነው። እሺ ላሳያችሁ፣ እናንተ የተመታችሁ ላሳያችሁ። ኦባሳንጎ ብራዘር የት ነህ? ይኸው ኦባሳንጎ ወንድማችን ልክ ሲገባ እንዲሸርተት ብላ ሰጥቶ ስትገባለት ያሳያል። በር ሊከፈት ነው። አየህ፣ ወደ በሩ ስትሄድ ይኸው በር ሲከፈቱ በር ተከፈተ። እዛ ጋር ኦባሳንጎ መጣ። እልም መጀመሪያው ላይ ነው በር ከኋላ በር የሚከፈተው። የእኛ ሴት በር ተከፈተ። ይኸው ላጥ አለ። ጥቁር አዝሙዱ ከች አለ። ተዘጋ። እና ጥሩ ነው፣ ለጤናም ጥሩ ነው። አትፈሩበት ነው። እኛ መታችሁ እዚህ እንደሌለው አክት ምናምን ማድረግ ጥሩ አይደለም። ማስከበር ያስፈልጋል፣ መከበር አለበት። ዴቪዶ እናከብራለን፣ እንወዳለን። ቀልቧን የተገፈፈው ለምን እዚህ መጣ? ብዙ የሚወደኛል፣ ፎንቃዎች አሉ፣ ወንዶች በጣም ነው የሚያስቸግሩኝ። አይነት ጭቡቴ ነው፣ ፍቅር ይሰለቸኛል፣ የምፈልገው ነገር የለም ብላ ነው የምትሰክሰውና ይህን ነገር እሱ በአማርኛ የሚነግረው ሰው ቢኖር ለአንድ ቀን አብሮ አይኖርም። ግን ምን ያደርጋል፣ ልብድም ይወልዳል። ያራዳ ልጅ። ለማንኛውም ይህን ነው። ስለዚህ ያንን ባታረጉ ጥሩ ነው። ቤቱን አጨለመው ሲገባራ ነው። ከስር የሚያስቀው ያየሁት ከስር ኮመንት ላይ ምን አመጡ መሰለ? ኮመንት ላይ ብራዘርን ከች አደረጉት። የተመቱ አይደል? ኮመንት ላይ ብራዘር የተመቱ ናቸው። አንዳንዴ ያስቀኛል እና አሪፍ ነው። ስለዚህ እኔ የምላችሁ ምንድን ነው always let me tell you something honest to God ፍቅር እግዚአብሔር ነው የሚሰጠው። ፍቅር ሁሌ ደስታ የለም። ይህን አስረግጬ እናገራለሁ። ሁሌ ደስታ የለም። ፍቅር አለ፣ አንዳንዴ ትደባበራለ ምናምን is part of life። ያ ነገር ያለ ነው። እዚህ ጋር መጥተው የውሸት ምናምን አክት የሚያደርጉ ሴቶች፣ ደስተኛ የሚመስሉ ሴቶች በትዳራቸው ደስተኛ አይደሉም። እዚህ ጋር መጥተው ስለ ትዳራቸው በተለይ ደስተኛ ሆነው አክት የሚያደርጉ ሰዎች አይደሉም። እኔ በጣም ነው የማውቀው። ዝም ኖቲስ ማድረግ ነው። ምንም ሌላው ደስ የሚለኝ ውሸት በጣም ነው ምጣል። ውሸት ደግሞ ምን ያደርጋል? ብዙ ነገሮችን ያበላሻል። ለምን? ውሸት የሆነ ጊዜ የሰው ልጅ የጊዜ ጉዳይ ነው። ያገኛቸዋል። በውሸታችሁ ላይ ትገኛላችሁ። የዛኔ ስትገኙ ያውን ላይ የገነባችሁን ነገር አፈር ከድሜ ይገባል። በቃ ዋሽታችኋላ። ከዛ በኋላ ወደ ነበራችሁበት ቦታ ለመመለስ በጣም ችግር ውስጥ ትገባላችሁ። ውሸት ሰውን አስከብሮ አያውቅም። ሰውን አስከብሮ አያውቅም ውሸት። ስለዚህ ውሸት አይጠቅምም። ለማናችሁም ነው የምነግራችሁ። ሶሻል ሚዲያ ላይ የፈጀ ራስን ሆነ ነው ምን የሚመጣብህ ምንም ነገር የለም።
ዮኒ ማኛ እግዚአብሔር ይባረክ ሌባ ነው የሚል አታመጣ። የሆነ ተከፍሎት ነው የሚሳደበው። እሷን ወዳታል። ይኸው በግልጽ ልንገር፣ ክፈለኝና ልለጥልጥል። በነፃ እንለጣለጥ የለ እንዴ? ቻፓ ክፈል። ማን ይለጥለጥ? ወፌላላ ሰቀዬ ለጠልጥልሃል። አንተ ብቻ ለመክፈል ያብቃ። ለመክፈል ያብቃ። ለእኔ ቻፓ ስጠኝ። ማኛው ይህ ሰው አስመርሮኛል በለኝ። ዘግዝቄ ነው ምለጠልጥ። ችግር የለብኝም። ቆንጆ ነኝ የሚል ሴት ልጅ ሆና ቆንጆ ነኝ አይደለሁም የምትል እኔ ሰምቼ አላውቅም። ሴት ልጅ ቆንጆ መባል ትፈልጋለች። ወንድ ልጅ ሀብታም ነህ መባል ይፈልጋል። ሴት ልጅ አብሶሉትሊ ቆንጆ መባልን ትፈልጋለች። ይሄ የስራው ባህሪ ነው። ማንም ሴት አስቀያሚ ነሽ መባል አትፈልግም። ተግባባን? ማንም ሴት አስቀያሚ መባልን አትፈልግም። እኔም ያንን አንደርስታንድ አደርጋለሁ። ሴት ልጅ አስቀያሚና አሮጊት መባል በህይወቷ ከሚደብራት ነገር መካከል እሱ ነው። የሆነ ነገሯን የገፈፍከው ነው የሚመስላት። በተለይ አሮጊት የሚለው ስድብ ከተጨመረ ለሴት ልጅ አካለ ስንኩል ያረካት ነው የሚመስላት። በጣም ሴት ልጅ የሚከብዳት አንቺ አሮጊት ሰላም ነሽ በላት። የሆነ ነገር ይጎላል። የሆነ ነገርሽ ይጎላል እናቱ። እና ትልቁ ለሴት ልጅ የሚጎዳው ስድብ አሮጊትና አስቀያሚ ስድብ በጣም ይደብራል። ሶሻል ሚዲያ ላይ ካሉ እውነት ለመናገር አስቀያሚ መልክ አላቸው ከሚባሉ ሰዎች ጥራ ካላችሁኝ ሀናቡ የምትባል ብቻ ናት እንጂ ሌላ ሰው አስቀያሚ አላየው። ሀናቡ የምትባል ግን ይሁን ክፍት ያደረ ነው የምትመስለው። አልዋሽ ብዙ ሶሻል ሚዲያ ተጠቅሜ ያለው ለረጅም ጊዜ ቆይቼ ያለው ሀናቡ እኔ እንጂ ቡቱቶ ነው የምትመስለኝ እንደዚሁ ሳስባት። በእውነት በቃ ቡቱቶ የሆነ ቁጭራ ኖ መጥቆር አይደለም። የጥቁር ቆንጆዎች ብዙ አሉ። የጥቁር ቆንጆ በጣም ብዙ አሉ። የጥቁር ቆንጆ ጋምቤላዎችን ይዋቸው ውቦች ናቸው። ጌታ ምስክሬ ውቦች ናቸው ጋምቤላዎች። በጣም ነው የሚያምሩት። ከለሩ ወዛቸው ራሱ እንዴት ያምራል። የጋምቤላ መልክ ያላቸው እህቶቻችን በጥቁረት ከሄዳችሁ እነሱ ይጠቁራሉ፣ ግን በጣም ነው የሚያምሩት። የጋምቤላ መልካቸው እጅግ ውበት አለው። ክፍት ያደረ ነው የምትመስለው። የሽሮ ጭልፋ ስራ ልስጣት ትንሽ ብዬ ነው። የሽሮ ጭልፋ ነው የምትመስለው። ምክንያቱም የስጋ ወጥ ምናምን ከሆነ ሸርተት ብሎ ነው የሚወልደው፣ ቅባት ስላለው ማለት ነው። የሽሮ ጭልፋ ዝፍዝፍ ነው የሚለው። ገባችሁ? የስጋ ወጥ ቅባት ያለው ነገር ካረጋችሁ ሸርተት ብሎ ይወርዳል፣ ቅባት ስላለው። የሽሮ ጭልፋ ግን ሽሮ ስጨልፍ ዝፍዝፍ ብሎ አያወርድም። እና እሱን ነው የምትመስለኝ። እሱን ትመስለኛለች። እና ከዛ ውጪ ሶሻል ሚዲያ ላይ መልካቸው የሚደብር አላየው። የሴት ልጅ እኮ የወንድና የሴት ልዩነቱ ምንድን ነው?
ወንድ ልጅ አስቀያሚ ከሆነ ዊደን ኮንቱር የለ፣ ሜካፕ የለ፣ ፋውንዴሽን ያለ፣ ዲሽማንዲሽ የለ፣ ወፍ የለ። አፈር ከመሰልክ አፈር ምንም እንትን የለም። ወዛብ ሀብትሽ ወንድ ልጅ ምናልባት ሊጠቅመን የሚችለው እንደኛ ፀጉር አስተክለ ትንሽ እድሜን መለስ ታደርገዋል። ከዛ ውጪ ወንድ ልጅ አስቀያሚ ከሆንክ አባቴ ይውደን። ሴት ልጅ ግን አባቴ እንዴ ጠዋት ጥንፌ ከሰዓት ዘርፌ ልትሆን ትችላለች። አባቴ አታውቃት። ሴት ልጅ በጣም ሌላ ሰው መደፋፈቅ አለብህ። በወንዶችም በሴቶችም አሁን ዋና መሄድ አለብህ። በሙቅ የሚያጣብቁም አሉ ወንዶች፣ በሙቅ ፀጉራቸው የሚያጣብቁ ስላሉ ሴቶችም ዋና ውሰዱ። ወንዱን ፀጉሩን ጎትቱ ትንሽ እንደዚህ፣ ወንድም ደግሞ ፎጣ ይዘህ ፊቷን እንዲህ ማድረግ አለብህ። ዋና ወስደን የክፋታቸው ክፋት አሁን ደግሞ ለሴቶቹ ወተር ፕሩፍ ሜካፕ አምጥተዋል። የዘመኑ ወንዶች እኮ ፈጣሪ እርዳችሁ፣ ጌታ ፈጣሪ እርዳ። የዘመኑ ወንድ ውሃ ውስጥ ብትወስዳት ዋና ገብታ ስትወጣ የማይራገፍ ሜካፕ መጥቶላል። ምንም ማምለጥ አትችልም። ወንዱስ ሙቁ ሸርተት ብሎ ያዳልጣል። ላጥ ነው የሚለው። ስለዚህ ከባድ ነው እና የሴትና የወንድ ልዩነት አለው። እንዳልኩ ሴት ልጆች በእድሜያችሁ ሁሉ ነገር ውበት አለው። ማ ብራዘር በእውነት እውነቴን ለሴቶች አሪፍ ነገሩ ምንድን ነው? ሴት ልጅ ብዙ መንገድ የሚወስዳት ባህሪዋን። በብዛት ሶሻል ሚዲያ ላይ ቆንጆ ነን የሚሉት ትዳር የላቸው። አረ በቂ ነኝ እኔ አባት እግዚአብሔር ምስክሬ፣ በጣም ቆንጆ ነን ብለው ሲውረገረጉ የምታያቸው አንዳቸውን ትዳር የላቸው። መልካም የሆነ ሴትስ፣ ኖርማል የሆነ ሴትስ ትዳር ጨልፍ ለምን ይመስላችኋል? አሁን ልጠይቅ፣ ወሳብ ደምረው አባቴ ደሜ ለምን ይመስላችኋል? አሁን ለምሳሌ ይቅርታ አድርጉልኝ፣ ሀቢባ በመልክ ሚሊዮን ጊዜ የምታጥፏት ሶሻል ሚዲያ ላይ አላችሁ። በትዳር ጠፍጥፋ የምትሰራችሁ ሀቢባ ናት። ቲንክ አባውት ፎር ሚኒት። ሴቶች አያዩም ይሄንን። ሀቢባን በቁመትም በቁመናም በምንም ጠፍጥፋችሁ የምትሰሯት ብዙ ሴቶች ሶሻል ሚዲያ ላይ አላችሁ። ልጆቿን ይዛ ትዳሯን ይዛ የምታዩት ግን ሀቢባ ናት። ስለዚህ በመልክ ብቻ የምትመጻደቁ መልኬን አይቶ ነው ወንድ ልጅ የሚቀርበኝ እንዲህ ብሎ ነው አይደለም። መልክ እስከተወሰነ ጊዜ ነው። ከዛ በኋላ የአንቺ ባህሪ የአንቺ ማንነት ከምንም በላይ ወሳኝ ነው። ብዙ ሴቶች አይገባችሁም ይሄ ሲባል። ብዙ ወንድ ላይክ እንዲያደርግሽ እንጂ የምትፈልጊው አንዱ እንደ ብዙ እንዲያፈቅርሽ አትፈልጊም። የብዙ ጊዜ ችግራችሁ ይሄ ነው። ላይኩ ቲክታክ ላይ ንግስት ስለተባላችሁ የቲክታኳ ምናምን ስለተባላችሁ ህይወት የጀመረላችሁ ይመስላችኋል። ህይወት ያማረላችሁ ይመስላችኋል። እንደ ሴት ልጅ በላይክ የሚሸወድ እኔ በህይወት አይቻላል። በላይክ አሁን ለምሳሌ 100,000 ላይክ አለው፣ ትዳር የለሽ፣ ልጅ የለሽ፣ ምን የለሽ፣ what is the point? ኖ ሚሊዮን ላይክ መጣለሽ፣ ሚሊዮን ላይክ ተደረግሽ። ቤት ስገቢ እናቴ የሚልሽ የለም። እድሜሽ ሄዷል። ቀነኒሳ ነው እድሜሽ፣ ይሮጣሉ። ቆሞ አይጠብቅም እድሜሽ ቀነኒሳ። ልጅ የለ፣ ትዳር የለ። ከዛ ሁላ ላይክ ካረገሽ ከአንዱ ጋር መኖር አልቻልሽም። ትርጉሙ ምንድን ነው? በቃ ቲክታክ ላይ መቁላላት። ወንድ ልጅ መቼም አያረጅም። ወንድ ልጅ ሕፃን እየሆነ የሚሄደው ቻፓው በጨመረ ቁጥር ነው። የወንድ ልጅ እድሜ በጨመረ ቁጥር ወደድክም ጠላህም ፋይናንሻል
ገስዋት ገንዘቡም ምኑም ፀጉሩ ይመለጣል። ቻፓው ደግሞ እየጎበዘ ይሄዳል። ገስዋት ስለዚህ ህይወቱ እየተስተካከለ ነው። ወንድ ልጅ የሚሄደው ሴት ልጅስ ወይኔ ቆንጆ ነበረች እኮ ትባያለች። ወይኔ ታምር ነበር እኮ ታስታውሳለህ እቺ ልጅ ምናምን ምናምን። አሁን እኮ አፈር መስላ ክብሩም የለውም። ተግባባን። እኔ የሴት ልጅ ውበት እናትነት ነው ብዬ የማምን ሰው ነኝ። ይቅርታ አድርጉልኝ። በተፈጥሮ እግዚአብሔር ካልሰጣችሁ እግዚአብሔር አልሰጠም ነው። ሴት ልጅ ግን እናትነት ከሌላት ውበቷ እኔ አይታየኝም። በተለይ በእድሜ ላይ ኖራ የሆነ እድሜ ላይ እናትነት የሌላት ሴት ምንም በቃ ምንም ትርጉም የላትም። ይቅርታ ይሄ አንዳንዶቻችሁ ሊሰማችሁ ይችላል። ሪያሊቲ ግን ሪያሊቲ ነው። ሴት ልጅ እናትነት ሲበዛ ውበቷን ወንድ ልጅ በ100 ዓመት ያስወልዳል። ስለዚህ ሴቶች የሶሻል ሚዲያ ላይ አትሸወዱ። ልጆች መኖር ውበት ነው። እናት ለልጇ የምታደርገው ነገር ፕራይስለስ ነው። በጣም ውበት አለው። እኔ አሁን በ40 ዓመትሽ ያልወለድሽ ሴት ምን ያላልሽ ሴት እኔ ደነግጣለሁ። ጤነኛ ነበረች ወይ? ሪሌሽንሽፕ 40 ዓመት ውስጥ 1-2 ሰው ቆንጆ ሪሌሽንሽፕ ውስጥ እንዴት አልገባችም? እንዴት በስነ ስርዓቱ እንዴት አልሆነችም ብዬ ጠይቃለሁ። 40 ዓመት ሞልቶች 35 አልፎች ምናምን ምንም ነገር አንቺ ጋር ከሌለ እችማ ጤነኛ አይደለችም ነው የምለው። ግደለኝ። ምን ስታደርግ እስካሁን ቆየች? ቆንጆ ሆና ቁመና ኖሯት ምን ኖሯት ምን ስታደርግ እስካሁን ቆየች? ብሩክ ማግባት ባትፈልግስ የማይፈልግ አንድ ሰው የለም እዚህ ምድር ላይ ፈላጊ ስለጠፋ ነው። ለምን መሰላችሁ? ብዙ ሰዎች የማያገቡት እነሱ የሚፈልጉት ሰው ስላላገኙ። ተግባባ? እነሱ የሚፈልጉት ያ የፈረደበት ሀብታም አይደል? ሀብታም የተማረ ለስንቱ ይሆናል? ለስንቱ ይሆናል ያ ሀብታም ሰው? እስቲ አንድ ሀብታም ሲሆን ወንድ ልጅ ጅል የሚመስላቸው ሴቶች አሉ። ሀብታም ሲሆን ብዙ ሴት አጠገቡ እንደምትመጣ ወንድ ልጅ ያውቃል። አንድ ሀብታም ሴትን አይለማመጥም። ባናትሽ ተጠቀይ ኖባዲ። አንድ ሀብታም ሴት ልጅን ሲለማመጥ ትመጫለች ነው ጎ ሌላ አለ። ምክንያቱም ኤቲኤማቸው ነው። ጥሩ ባንክ ምን የመሰለ ባንክ ማለት ነው ሀብታም ወንድ ማለት። አንቺ ብትሄጂ 90 ስለሚያክተለትል አይለማመጥች ምን ብሎ አይሽ። በጣም የሚያንቀባረው ወንድ ልጅ ኪሱ ነው። ስለዚህ አንዳንድ ሴቶች እኔ የምፈልገው ካላገኘው ብለሽ ስትሟሟች እድሜሽን ከጨረስሽ በኋላ ድምፅ ያለው እስትንፋስ ያለው እያልሽ መፈለግ ትጀምሪያለሽ። ታምንዘው። ስለዚህ ሴት ልጅ በጊዜ ስለምትበስል ጊዜያችሁን በአግባቡ ተጠቀሙ። በተለይ እናትነት ውበት ነው። እናትነትን በጣም ነው የምወደው እኔ። እናትነት እወዳለሁ። ሴት ልጅ የሆነ የሚራራ አንጀት አላት። ነገር ማስተዋል ትጀምራለች፣ ማሰብ ትጀምራለች። ብዙ መስዋዕትም ትከፍላለች ለልጆቿ እና ውበት አለው። ስለዚህ ያንን ነገር ጥላችሁ እዚህ ስትንዘላዘሉ ለምትውሉ ነገ ማልቀስ አለ። እውነቴን ነው የምለው፣ ነገ ማልቀስ አለ እና በተለይ ሶሻል ሚዲያ ላይ በጣም ታወቅም ብላችሁ ለምትቅሏሉ ሴቶች ነው የምለው፣ አንደኛ የምትቅላላ ሴት ለትዳር አትሆንም። ባናትሽ ተተከ። እውነቱን ነው የምትቅላይ ሶሻል ሚዲያ ላይ መጥተሽ ሴት ለትዳር አትሆኝም። አደባባይ ላይ ወተት ቤትሽን ቂጥሽን ካሳየሽ በኋላ ምን ሊቀረው ነው አንቺን የሚያገባው? what is the reason? ምን ቀር? ሁሉም በአይኑ የገሸለጠውን
ስንት ነገር ያደረገበትን እኔ ቤት መተሽ ምን ታደርጊያለሽ? ስለዚህ ይህንን አስተውሉ ሴቶች። አልሰለጠንክም ምናምን። ወንድ ልጅ ሰገጤንን በዚህ ማንኛውንም ወንድ ልጅ አምጪው አደባባይ ላይ የታየ ነገርን አይፈልገው። ስለዚህ ብልጡ ነው። ብልጥ አሁንም ብልጥ ሴት በጣም ብዙ ፈላጊ እያላችሁ አሁንም የምናገረው ብዙ ፈላጊ እያላችሁ እናንተ ግን ፍሬንድ ዞን ነው የምታደርጉት። ሶሻል ሚዲያ ላይ እያንዳንዱ ያለች ሴት ቢያንስ ከ10 በላይ ወንድ በተለይ ቲክታክ የምትሰሪ የምትቆይ ሴት 10 የሚሆን ፈላጊ ወንዳለች። አሁን እሺ ብትዩ የሚያገባሽ ወንዳለ፣ እሱን ግን አትፈልጊው። አንቺ የምትፈልጊውስ በአናትሽ ተተከ የሚልሽ ወደዛ ሂጂ የሚልሽ እያንዳንዱ ሴት እዚህ ጋር 10 ወንድ አሁን በቃ እንጋባ ብትይ የሚያገባሽ ወንድ አለ። ግን ጭንቅላታችሁ አይሰራም፣ የደነዘዘ ነው። ቻሌንጁን ትፈልጋላችሁ፣ የሚያበሳጫችሁን ትፈልጋላችሁ። እጅ አልሰማሽም የሚልሽን ነው የምትፈልጊው። ልነጠፍልሽ የፈለግሽውን ልሁንልሽ። የተማረ ብትይ የተማረው እንዳለ፣ ነጋዴ ብትይ ነጋዴው እንዳለ የሚወድሽ። ምን የሚወዳችሁን ወዳችሁ አታውቁ። ሴት ልጅ አትወድም ፈንዳ። የስ እነሱን እኮ ነው የማወራው። ሀብትሽ አልገባህም። ስለ እነሱ ነው የማወራው። ተግባባል። ብዙ ሴቶች የሚወዳችሁ ወንድ ከሰጣችሁ በጣም እድለኛ ናችሁ። በጣም የሚወድሽን ማግባት መመረቅ ነው። ለሴት ልጅ መመረቅ። የሚተብትብሽ ኤኒታይም ሊሄድ ይችላል። አንቺም ብሎ ያገባ ወንድ ግን አንቀባሮ ቢቸግረው ለአንቺ ብሎ ብዙ ነገር ያደርጋል። የእናንተ ችግር የሚተብትባችሁን ምን የሚላችሁን ትሄዱና እያወቃችሁ ከዛ ይቀየራል ብዬ እኮ ነው ቀይረዋለሁ ብዬ እኮ ነው የምትላቸው ሙዶች ደስ ይሉኛል። በተለይ ከሴት መወዳት ይቀየራል፣ ሲወልድ ይቀየራል፣ ሳገባው ይቀየራል፣ እንዲህ ሳረገው ይቀየራል፣ እንዲህ ሲሆን ይቀየራል የምትል ማንነት አላቸው። ይሄ የሴት ልጅ ባህል። እኔ ይኸው 15 ዓመት ስንተዋወቅ ባህሪ ይለዋወጣል። ቀየርኩት። 15 ዓመት እንተዋወቃለን። እናንተ ናችሁ እንጂ ባህሪ ያለመዳችሁት። እኔ ለብጄዋል፣ ቀይሬዋል። 15 ዓመት እንደ ካርታ ፐውዛል። ከኔ ለምን አትማሩ? ወንድ ልጅ ማለት ይሆን ይማኛል። እኔ ያላችሁ አልቀየርኩም። በፊትም እንዲያወዛግባለሁ፣ አሁንም ማወዛግባለሁ። በይሄደን ወንድ ልጅ ማለት ከዛ ባህሪያችን የሚቀይረን there is nobody። 15 ዓመት ይጮህብኛል። ወይ በዚህ ብሉኝ በዚህ ሄዳለሁ፣ በዚህ ሲሉኝ በዚህ ሄዳለሁ። ተቀይሯል ይሆን ይማኛል ነው በቃ። ስለዚህ መሆን ያለበት አሁንም ለእናንተ የምነግረው ምንድነው፣ ሴቶች በእውነት የሚወዳችሁ ወንድ ከሰጣችሁ ዮር ለኪ ነው የምልሽ። በጣም በጣም ብልጡኝ። ከ10 በውስጥ ከሚጀነጅኑሽ አንዱን አግቢ እስቲ፣ የፈጀው ይፍጃል። 10 በውስጥ ከሚጀነጅኑሽ አንዱን አግቢ። አይዞሽ በቃ ጨክነሽ አግቢ። የኔ ወሮ በላ። ሁሉንም እያልኩ አይደለም። ቲክታክ ላይ ሲንግል ለሚጫወቱ 10 እንትን ላላቸው 10 ውሽማ ላላቸው አናገባም ይጀንጅኑን ትላለች። አሴ
የቲክቶክ ወንዶች ደሃ ናቸው። አንቺ ሀብታም ነሽ። የሰው ብር ነው የምትበይው። መቼም አንቺ አትጋብዢ። የሰው ብር ለምትበይው ደሃም ቢሆን እኮ አንቺን እየጋበዘ ነው አይደል እንዴ? ደሃም ቢሆን አንቺን ይጋብዛል። መቼም ልትጋብዢው አይደለም የምትገናኙት። መቼም የሆነ ቦታ ይዛችሁ እንትንሹ ቦርሳሽ ውስጥ ከቻፕስቲክ እና ከኮንቱር ምናምን ፋውንዴሽን ያለፈ ነገር ይዘሽ አትሄጂም። ሙልጭ ባዶ የሆነ አካውንትሽ ውስጥ እኮ $10,000 ሊኖር ይችላል። ባዶ ኪስሽን እንዲህ እያልሽ ነው የምትሄጂው። አሁን ኢትዮጵያ ላይ የታዩ ሴቶች አይተናል። ፎቶ ሲነሱ ሰርግ ላይ ምናምን በሙሉ አይፎን 17 አላቸው። ስራሽ ምንድን ነው? የለኝም። እኔ ስራ አላችሁ ነው የምለው። ስራ አላችሁ፣ ስራ አለ። ስራ አለ። እኔ አውቀዋለሁ ስራው። ስራ የለኝም ብላ አይፎን 17 ካላት አባቴ እሩጥ። ስራ የሌላት ሴት አይፎን 17 አላት ማለት ጋሽ አላምረው ያጫውቷታል ማለት ነው። አንድ የጠነዛ ሽማግሌ ይለጠልጣታል። አባቴ ከየት አባሽ አምጥተሽ ገዛሽ? ጭርጭስ ያለ ሼባ በእንትን የሚነሳ በዚህ ሀገር ጃምፐር ኬብል እንለዋለን። በባትሪ የሚነሳ ሰውዬ ብሎ የተነሳ ሰውዬ ለማየት የሚዘገንን ሰውዬ ያጫውትሻል። ግዳዩ ወጣት ወንድ ደፍሮ አይፎን 17 ላንቺ አይገዛም። ታንቀሽ ሙጪ። ውድ ሆኖ አይደለም፣ ብዙ ውድ ሆኖ አይደለም። በኢትዮጵያ ስትመነዝረው ኢትዮጵያ ለሚኖር ሰው ኦልሞስት የ200,000 ብር ስልክ መግዛት እንደ ቀላል ነገር አላየውም። እኔ እንደ ቀላል አላየውም። የ200,000 ብር ስልክ ዝም ብሎ ማንም አይገዛልሽም። እና ያንን እውነት ነው የምናገረው። ስለዚህ በሙሉ ያንና የ150,000 ብር ዊግ ካረግሽ በሰው ፊት የማይቀርብ ሹገር ዳዲ ያለሽ፣ ሰው ፊት የማይቀርብ ስትፈለጊ ብቻ የሚደወልልሽ ውሽማ መሆንሽ ታውቆ ለስራ አገልግሎት ብቻ የሚደውል ሰው እያለሽ ለስራ አገልግሎት የሚፈልግሽ ሰው እያለ ሲፈልግ ያቃጭላል፣ ይወስዳል፣ ያጫውትሻል፣ ይመልስሻል። እና ብዙ ጊዜ ያለው ነገር ይሄ ነው። ሰው በተለይ ዲያስፖራ የምትባል ሰገጤ ከኢትዮጵያ ላምጣ ብለህ የምትላቸው ሴቶች እንደዛ አይነት ነገሮች እንዳሉ እንድታቅ ብዬ በተለይ ለሰገጤዎቹ እዚህ ደህና ሴት የለም። አሜሪካ ያለች ሲስተሙን የምታቅ መልኳ ትንሽ ድክም ሆነው ለምን ካልከኝ ትለፋለች፣ አባቴ ትለፋለች፣ ትሰራለች፣ ቢላለ ትከፍላለች። አሜሪካ ያለች በጣም ሲስተሙን የምታቅ ከወደደች ይግድ በጣም እድለኛል፣ በእውነት እድለኛል። ስለዚህ ያንን ነገር ብታስተውሉ ጥሩ ነው ብዬ ነው። ለምን የሚሰሩ የሚፈጉ ምናምን ኃላፊነት የሚሰማቸው ሴቶች ሪስፔክት አላቸው። ሪስፔክት ኃላፊነት የሌላቸው ሴቶች ሲጠይቁ እንኳን እንደ ተራ ነገር አድርገው ነው የሚጠይቁት። አይፎን ስጠኝ እንደ ተራ ነገር፣ መኪና ገዛ፣ ምን መኪና እንዳለ አይደል እንዴ ምናምን ብለው እንደ ተራ ነገር ነው የሚያወሩና የሚያምታቱ። እና ብዙ ሰገጤ በዚህ ነገር ይሸወዳል። ሰገጤውን ሸውዱልን፣ እኔ አደንቃቸዋለሁ። ያንን ነው የምለው። ስለዚህ ያቺን ነገር ብታስተካክሉ ጥሩ ነው። በተለይ ሴቶች አሁንም እኔ ላጥፋችሁ ልንገርሽ፣ ፈጣሪ ምስክሬ ነው የምልሽ።
10 በውስጥ የሚጀነጅንሽና በጣም እሱ ቢያገባሽ ህይወቱ እንደሚቀየር የሚያክሰው ካለ እሱን አግቢ። እመኚኝ፣ ጥሎሽ አይሄድ፣ ቺታ አያረግብሽ፣ ግራ እንዲገባሽ አያረግም። ምንም እንደትሆኝ ያለ ሀሳብ መኖር ትቻለሽ፣ ያለ ሰቀቀን። ያንን አልፈልግም ካልሽ ደግሞ አሉ ኡመቴ የተባሉ ወንዶች አሉ፣ መስሚያቸው ጥጥ የሆነ መጥተሽ አልቅሰሽ ደምንባ የምትሄጅባቸው አሉ። ቤተሰብ ሲነግርሽ፣ ጓደኞችሽ ሲነግሩሽ፣ ምን ሲነግሩሽ አልሰማ ብለሽ የገባሽበት አንዱም ትዳር ሰርቶ አያውቅም። በፈለግከው አስይዘኝ ቤተሰብ ምን መክሮ እምቢ የተባለ ትዳር በብዛት ሰርቶ አያውቅም። እግዚአብሔር ምስክሬ። ለምን? ምክንያቱም እኔ ለእህቴ ክፉ ነገር አልመኝም። ተግባብተናል። ለምወደው ጓደኛዬ ክፉ ነገር አልመኝም። ስለዚህ ለምን ብዬ ነው የማይጠቅም ነገር ቤተሰብ ሲነግርሽ፣ በተለይ ካልሰማችሁ ዋጋ ትከፍያለሽ። ወንዱም ሴቱም ነው ማወራ። ስለዚህ ያንን ነገር ብታስተውሉ መልካም። ስለዚህ ኢትዮጵያ ስራ የሌለች ሴት አይፎን እና የ150 ሺህ ብር ዊግ ካለሽ ስራሽን እናውቀዋለን። ስራ ነው፣ እሱም ስራ ነው። ይህን ለመናገር ፈልጋለሁ በዚህ አጋጣሚ ስራ እንደሆነ እንድታቂ። ከዚህ በላይ ምክርና ቀለብ እኔ ብዙ አልወድም። ከዚህ በላይ አይመቸኝም። ከዚህ በላይ መመካከር አልወድም። ሆድ ይነፋል። እውነት ደሃና ሱሰኛ አግብተን ምን እንሁን? ያው ሱሱንም ትለምጂዋለሽ። እኔ ደሃ ምለው የአይምሮ ደሃ ነው ምለው እንጂ የብር ደሃ አይደለም። የብር ደሃ ኤኒታይም ይቀየራል ሰርቶ። አይምሮ ደሃ ከሆነ መቼም አያልፍለትም። አይምሮ የቀነጨረ ከሆነ መቼም አያልፍለትም። የአይምሮ ደሃ ነው ደሃ ምለው እኔ እንጂ የብር ደሃ ነገ ይቀየራል። የማይቀየር የለም። ተግባባን? ምንድን ነው ብዙ ሰዎች አሉ ከድህነት ተነስተው ትልቅ ደረጃ የደረሱ የአይምሮ ደሃ እንጂ የገንዘብ ደሃ ችግር የለውም፣ ነገ ይቀየራል። እስከዛ ግን አንድ ፕሮፌት ብትገቡልኝ ደስ ይለኛል ለበዓሉ ድምቀት። አሁን ሰዓት ሌቭሌ ሃይ ስለሆነ ከፕሮፌቶች ጋር ነው ማውራት የምፈልገው። በሰላም ነሽ እናቱ? ማሂዬ የታባሽ ጠፍተሽ ነው? ማሂ ኪችን በእናታችሁ በጣም መወዳት ሰው ናት። የኔ ልዩ ስራ የማይወድ የለም። ጌታ ምስክሬ፣ ማንም ስራ የማይወድ የለም። እስላይ ስራ የማይወድ የለም። ስራ የማይወድ ብላችሁ ለምትሉን ነገር ሀንዬ የለም። አሁን ለምሳሌ እንትናም ብዙ ጊዜ ትሉታላችሁ ወንድማችን አክሊሉ የቋንቋ ችግር ስላለበት ነው። ስራ ሳይወድ ቀርቶ አይደለም። የቋንቋ ችግር ኮንፊደንስ አይሰጠውም። በጣም ነው የሚደነግጠው። ኡበርን ብታመጡለት ምንም ቢሰራ ይደነግጣል። ቋንቋ አያውቅም። ድንብር መንገድ አያውቅም። አክቲቭ አይደለም እንጂ ሌዚ ሆኖ አይደለም። እግዚአብሔር ምስክሬ ነው የምላችሁ። የቋንቋ ችግር አለ፣ የመደናበር ችግር አለ፣ ምን አለ ያ እንጂ ልጁ ሌዚ ሆኖ አይደለም። ችግር አለ በቃ እንጂ ለምን አክሊሉ ብቻ ሊባል ቻለ? ተግባባን? ብዙዎች አሉ። ድፍረት የለውም። በቃ ደፋር አይደለም፣ ቀልጣፋ አይደለም። አሁን ለምሳሌ ሲሳ የሚባል ልጅ አለ። ሲስ በአክሰንት እንዲያውም ሲስ የሚባለው አክሰንታ ነው። አክቲቭ ነው ልጁ። በቃ ሲሳ የሚባል ጀለስ አለ ሶሻል ሚዲያ ላይ ደስ የሚል እና አክቲቭ ነው ልጁ። የገጠር ልጅ ነው ግን አክቲቭ ነው። ይሄኛው ደግሞ በጣም ይፈራል። በጣም የሚፈራ ልጅ ስለሆነ ለዛ ነው እንጂ የሆነ ነገር አበሻ ቤት እንደው የሆነ ስራ ቢገኝለት ወጥሮ የሚሰራ ነው። በአማርኛ
እንደ አክሊሉ አበሻ ቤት ቆንጆ ክፍያ ቢኖረው ወጥሮ የሚሰራ እንደ አክሊሉ አታመጡ። ኖ ድፍረት ነው። አስዬ ድፍረት የለው። አኬ ድፍረት የለው። አኬ አይደፍርም። ያ አይደፍርም። ስለዚህ አሁን ድፍረት እንዲመጣለት ራሱ ፉት የሚላት ነገር አለች። ካያችሁ ድፍረት እንዲመጣለት ቀምቅሞ ሁላ ነው የሚገባው። ካያችሁ ደፋር ልጅ አይደለም ሰው። አኬ ሰነፍ ሳይሆን ደፋር አይደለም። አክሊሉ የተሙ ጀለስ ማለት ነው። አብራችሁ ለምን ክሊፕ አለቁ? ክሊፕ አንድ ላይ ብትለቁ እኮ ጥሩ ነው። ይሄኔ ስንት ደረጃ ደርሶ ነበር። የስራን ይስጥ። ምን አለ ብታሰራ ወንድም አይደል አንተ? በቃ ችግር ከማርሻል ጋር ብቻ ነው? ከሚሊዮነሮች ጋር ብቻ ነው የምትጣለው? እንደ አንተ ከአኬ ጋር ለምን አትጣላ? እኔማ ክሪፕቶ ልገባ ነው ከማርሻል ጋር ላዳምጥ አልችልም። ከማርሻል ጋር ልንገባ ነው። ሱስ ለምትሉኝ ሰዎች ከሱስ እንዴት ልራቅ የምትሉ አላችሁ። አባቴ ሱስ ከባድ አለመግባት እንጂ ከገቡ በኋላ በጣም አስቸጋሪ ነው። እኔ ሱስ ውስጥ አትግቡ ነው። ከገባችሁ ሱስ ሀብታም መሆን አይጠይቅም። ሱሰኛ ለመሆን ለሱስ የሚከለክል ሰው የለም። አመት ሙሉ የሚያስቅም ጀለስ ያመጣላል ዲያብሎስ። ሱስ በጣም አርድ ነው ጌታ። አመት ሙሉ የሚያስቀመቅም ጀለስ ይዞልህ ቁጭ ይላል። ከአመት በኋላ ድራሹ የለም ያ ሰውዬ። እና ሱስ ከባድ ነው አለመግባት እንጂ። ማርትዬ እንዴት ነሽ? ሱስ ውስጥ አለመግባት እንጂ ሱስ ውስጥ ከገባ በኋላ አርድ ነው መውጫው። እኔ ያንን ነው የምመክረው። በጣም ብዙ ሰው ፈልጎ የገባበት አንዳንዴ ስትረስ ፍሪ ያደርግሃል ምናምን ተብሎ ነው የሚገባው። እና በስፖንሰር ነው ዲያብሎስ በጣም ነው ስፖንሰር የሚሆነው ለሱሰኛ። ሱሰኛ ያልቃመበት ያልጠጣበት ያላጨሰበት ቀንን አታመጣልኝ። ምንም የሌለ አንድ ነገር አድርጎ የማያውቅ ሰው ሳይቅም ሳያጨስ ሳይጠጣ አይገባም። በቃ ለሱስ ዲያብሎስ የሚባል አዘጋጅቶለታል። ያንን ነገር በደንብ አድርጎ ያደርግለታል። ሁሉን ትተህ ቁጭ ስትልስ ገንዘቡ ይጠፋል። አይመጣም፣ ገንዘቡ አይመጣም። ግድ ማርትዬ እንዴት ነሽ? ተግባባ ማይ ሱስ ያ ነው። እኔ ሱስ መጀመሪያ አለመምጣት እንጂ ወደ ሱስ አለመግባት እንጂ ከገባ በኋላ ብዙ እኔ ገብቼ ስለማላቅ ብዙ አድቫይዝ ላደርግ አልችልም። መውጣቱ በጣም ከባድ ነው። የዘፈን ሱስ አላለም ተሙ። የዘፈን ሱስ እድሜ ለአንተ አመጣብን አንጋግተ። ያንን ነው ምለው እንጂ ሱስ ከቻላችሁ የሆነ ነገር ብታማክሩ የሚያውቁ ሰዎችን ሱስ ያቆሙ ሰዎችን እንዴት አድርገው እንዳቆሙ ጠይቃችሁ ከነሱ ጋር ብትወያዩ ጥሩ ነው። እኔ ሱስ ስለሌለው ምንም ልረዳችሁ የምችል ብዙ ነገር የለም። ከባድ ነው። እኔ የሶዳ ፋብሪካ ብከፍት ነው የሚያዋጣኝ። ያንን ነው ምለው። ተግባባ። የሶዳ ሰዓት ሶዳ ይመቸኛል። ጨዋታውም ደስ ይላል። ሱስ ባለበት አካባቢ ያለው ጨዋታ የትም ቦታ የለም። የሚቅሙ ሰዎች ጋር ዱቅ ስትል ያለው ጨዋታ፣ ቅምቀማ በስሱ የሚጨዋወቱ ጋር ያለው ጨዋታ ምናምን ጋር የሚያደርጉ ማህዬ ውድ አታገኝም። የለም ጨዋታቸው በጣም ደስ ይላል። የሱሰኞች ግራ የሚያጋባ ደግሞ እሱ ነው። ያ ከባድ ነው። እኔ ቀላል ነው ብዬ አላስብም። ያ በጣም ከባድ ነገር ነው። በጣም ከባድ ነው። እግዚአብሔር ይሁናችሁ ሱሰኞች።
ግን ሌላው የሰነፍ ሱሰኛ ደግሞ ሁሉን የሚያግበሰብስ ሱሰኛ ብገርፈውላ ደስ ይለኛል። አንድ ሰው ሱስ አለበት ሲባል አንድ ነገር ቢሆን ችግር የለብኝም። አሁን ለምሳሌ የሚቅም ሰው በቃ ቃሚ ነው። ሌላውን ተው፣ ምን አባ ገባ ቃሚ ኮንክ ቃም፣ በቃ ቃም። ጠጪ ኮንክ ወጥረ ጠጣ። ተግባብተናል። ቁማርተኛ ኮንክ ወጥረ ቆምር። ያው አንድ ሱስ ይዘህ ተንቀሳቀስ። አንዳንድ ጅብ አለ እንጂ ይቅመዋል፣ ያጨሰዋል፣ ይጠጣዋል፣ ይቆምረዋል። የሚቀረው ነገር የለም። እብድ ነው የሚመስለኝ። ይሄ ለጤና አይደለም። መገረፍ ያለበት እንደዚህ አይነት ሰው ነው። ገባ? ሱስ ሲባል አንድ ሱስ ነው ሊኖርበት የሚገባው። 93 ተሸክመም ጋኔልና አንተማ ጤነኛ አይደለም። እኔ ሱስ አንድ ነው የማውቀው ብዬ ነው የማስበው። ስለዚህ እብድ የሆነ ሰው ነው ብዬ ነው የማስበው። ሱስን ለይ ነው የምልህ። አሲዱ ነው በርጫ እኮ ተከታይ ያለው ሰው ነው። አዎ እንዴ! በየዲፓርትመንቱ ቀላል ከፋፈሉት እንዴ እናቱ። ሱስ አንድ ነው ማድረግ አለብህ ብዬ የማስበው ጌታ። አንዱ ካለበት ኦኬ ሱስ አለብኝ፣ ወይ ሲጋራ ሊሆን ይችላል፣ ወይ መጠጥ ሊሆን ይችላል፣ ወይ ጫት ሊሆን ይችላል ምናምን። ኦኬ 30 ሱስ ይዘህ እኔ ጋር አትመጣ። እኔ አሁን ለምሳሌ ለሱስ አልከፍልም። ጓደኛዬ ልትሆን ትችላለህ፣ ተሞ ያውቃል። ለቅምቀማ እኔ አልከፍልልህም። 90 ኪሎ መብላት ትችላለህ፣ እኔ ችግር የለብኝም። እንደ ጓደኛ ጥርግ አድርገህ ብላ፣ የማኪያቶ የሶዳ ጥግ ድረስ። ሱስ አንደኛ ውድ ነው፣ ሱስ ውድ ነው። ገብቷል። ሁለተኛ ኃላፊነት ነው የምወስደው። ይህ ሰውዬ ሰክሮ እግዚአብሔር አያደርግበት። የምወደው ጓደኛዬ ቀምቅሞ መኪና ቢነዳና አንድ ነገር ቢደርስበት ገስዋት ተጠያቂው እኔ ነኝ። ተግባባ። ተጠያቂው ማን ነው የሚሆነው? ዮኒ ማኛ። አንድ ነገር ጓደኛችሁ አቀምቅመ የሆነ ነገር ቢደርስበት ፈጣሪ ምስክሬ ተጠያቂው አንተ ነህ። ስለዚህ በተለይ ጓደኛችሁን መጠጥ ጋብዛችሁ አትላኩ። የዘላለም ጸጸት ነው የሚሆነው። ለዛ ነው እኔ ያንን ነገር ማላረገው። የሚደብረኛ የዘላለም ጸጸት ነው። ገባ? እኔ ደስ ብሎኛል፣ ጋብዘህኛል፣ ምን ብያለሁ፣ ቀምቅም ያለው ቋቀጭ ብያለሁ። የሰከረ ሰው ደግሞ አልሰከርኩም ብሎ ነው የሚጣላ። አልሰከርኩም ብሎ ግግም ነው የሚለው። የሰከረ ሰው አይሰማህም። ይነዳል፣ ይላተምላል ሄዶ። በተለይ አሜሪካም ኢትዮጵያም የትም ያላችሁ ከዛ በኋላ ምን ልትል ነው? አንተ ነህ ያጠጣው። ስለዚህ መጠጥ አትጋብዙ ሰው። ወይም ከጋበዛችሁ 1 2 ደሴ፣ ከዛ በላይ ባታረጉ ደስ ይለኛል። ሌላ ጥያቄ ካላችሁ ጥያቄ ካለ ለምን አትጠጣም? እኔ እንደ ሰገጤውኝ መጠጥ ይመራል። ምን ደሜ ናግባ በዛ መጠጥ ይመራል። እኔ እዛ በስኳር ልጠጣ። መጠጥ ጥቅም ስለሌለ ለምን መሰላችሁ? ዲመን ቴክ ኦቨር ያደርጋል። መጠጥ ስትጠጡ አንዳንዴ ለሰው አልናገራችሁም የምትሉት ሀሳብ አለ። አሁን ለምሳሌ ተሙ የሆነ የሚደብረው ከኔ ባህሪ ሊኖረው ይችላል። ተግባባል? የሆነ የሚደብረው ባህሪ ይኖረዋል።